ምንድነው? ለምንድነው ብቻዬን ጥለኝ ሄድከው? ይሄ ምንድነው? የምን ደም ነው? ይሄ ምን ደም ነው? ማለት የምን ደም ነው? የምን ደም ነው? የምን ደም ነው? ምንድነው? ከዛ ሁለቱበት ሞኒተር ያማቻቻል። ነገርኩህ። ምን ማለት ነው እንደዛ ማለት? ካገሩኝ እዚህ አብራችሁኝ በቃ እዚህ ነው የምውለው። የምን ማለት ነው? እዚህ ነው የምውለው። በቃ እዚህ ጋር ነው የምውለው። እኔ ብቻ ነገር ይፈጠራል ማለት ነው። እርጉዝ ሴት ከመቼ ወዲህ ነው ቢል የምትይ? ፕሊዝ ይታያል። በእውነት የምሬን ነው። እንደዛ ነው ሳይኮች ማጋጥማችሁ ከሆነ ፕሊዝ ታረዱ እንዴ። ይሁን ያንቺ መጫወቻ ሆንኩ ማለት ነው። ያው እኔ የዋሻው ካይደስ በቃ አራባስ ተጨረሰ እዚህ ነው ትኖሪ ከኛ ጋር ይሁን ይሄ ሊሆን የማይችል ነገር ነው። ነገርኩህ እኮ ይሄ ሊሆን አይችልም። እኔ እዛ በቃ ቤት ውስጥ ብቻ ይነሳባል። ቤት እኔ ብቻ ያንሳቃኝ ገብቶሃል አይደል? ይሄም ልጅ አንተም ልጅ ነው። ቀልድ ከሆነ ማለት ነው እኔና አንቺ ተጫረሱ። እኔና እሱ ለማላየት ፈልገሽ ከሆነ ተጫረሱ። ገባሽ? ነገርኩሽ። ምን በቃ ቦሽ ነው እንደዚህ ተሰቃየ። ያ ቼክ አድርገው ያው ቼክ አድርገው ናና ያው እና ቼክ አድርገው ምንድን ነው ያ ማለት ነው። በቃ ኖርማል ነው። የሆነ ምንም ልትይ ነው የሚሆነው እንዴ? ሄሎ በዚህ ሁኔታ እንዴት ነው? እሺ ይሄን ላይ ብቻ ነው ደሞልዶ አዲስ ከተወለደ በኋላ እሺ፣ በዚህ ሁኔታ እንዴት ነው? እሺ ምን ነው አመድ ነስነሽ ሐዘን ለብሼ። ሰላም እንዴት ናችሁ ቤተሰቦቻችን? እኔ የምላችሁ ግራ ገባኝ። እንዴት ደም ከሆነ ጠብ ነው ያለው የሆነ ስር እግሯ ስር ነው እና እንዴት አንዳንድ ሰዎች በነገራችን ላይ ማለት ነው ደም የሚመታቸው ሰዎች አሉ። እንደዛ እየሆኑ ለምሳሌ ልንገራችሁ፣ ኬያ አሁን ብዙ ጊዜ ደም እንትን ይፈሳት ነበረ እና ጥንሱ እንትን እስከሚል ድረስ እንደዛ ሊሆን ይችላል። አይዶን ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ቤተሰብ ወይ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ይብዛ እያልኩ ውድ ቤተሰቦቼ ላይክ ሰብስክራይብ የምታደርጉ ግን ካላመሰግን አላልፍም። እግዚአብሔር ያክብርልኝ ነው የምለው የኔ ውድ ቤተሰቦች፣ የሄሉ ቤተሰቦች ብዙ ጊዜ የሄሉ የሚወዱ ቤተሰቦች ሰብስክራይብ አረግንሽ ስለምትሉ በጣም ነው የማመሰግነው ማለት ነው። እኔ የህዊና የሄሉ ነገር በጣም ግራ የሚያጋባ የሚያምታታ ነገር ነው። እንግዲህ እኔ ውሸት እኔ መጀመሪያም ላይ በነገራችን ጠርጥሬ ነበረ። ሄሉ የዛን ጊዜ አርግዣለሁ ብላ እንደመለሰችው እሷም እንደዛ እንዳታረግ እያልኩ ነበረ። ግን ደግሞ አንዳንድ ጊዜ ነፍሰ ጡር ስትሆኑ ደም የሚፈሳቸው ሰዎች አሉ። ታውቃላችሁ፣ ብዙ ሰው አለ፣ የማይፈሰዋል የሚፈሰዋል። ለምሳሌ ኪያ እንትኑ አቀማመጡ ገና እስከሚጠና እንትን ካላለ ይፈሰዋል። ባላቅም ይሄን ያክል እንትን ብዬ እኔ ወልጅም ስለማላቅ ያን ያክል እንትና ግን ሲሉ ሰማለሁ ወሬ እና ለማንኛውም ግን ወዶች ምን አይነት ጉድ ነው? በቃ እኔ ብቻ ግራ የሚያጋባ ነው። እኔ ያማለ ይህም ማለት ነው። እኔ የምለው ሄሉ ሳትጎዳ ሄሉ ተደስታ በኋላ ዋጋ ማትከፍልበትን ነገር እንድትኖር ነው ማለት እየበለጠ እንደዚህ ሄዳ መጨረሻ ላይ ቢበላሽ ለእሷ በጣም ይከብዳል የሚለውን ነው እኔ እያልኩ ያለሁት። እና ለማንኛውም እስኪ እኔ ወደ ቪዲዮ እንሂድ። በተለይ በጣም ነው የምቀየም። ኦኬ እንታደልሽማ። እሺ እኔና አንቺ ብቻችን ስንጠራራበት ቤታችን ውስጥ አንዴ ወጣሄሉ ማለት እንዴት ነው እንደዛ መልሽ? እሺ መንገድ ላይ ምናምን ቤቢ ብያለ ትራሽ ጀመር በጠራኝ ራስ አልሰማ ሳትዞሪ ቀጥተሽ ማለት ነው። ዶሮ ካዘኝ ለሮማን ሳትሆኑ በቃ አይ መጨረሻ አሬማ እንትናም ቢሆን የለሽ አሱን ቆይ ሄሉ ማብዬ ልጥራትሽ ካሱን ነገር እናተጽፍልኝ። የምር እንደዚህ ሲደሰቱ በጣም ደስ ይላል። እንደዚህ ሲስቁ ምናምን ነገር በጣም ደስ ይላል። ብቻ እግዚአብሔር አላውቅም ወይም በጣም ነው ያሳከኛል። በጣም ደስ ብሎኛል። ከዚህ በፊት ማለት ነው እድሜያችን ራሱ ብዙ ነው። አዎ በጣም መስኪንጃጃ እንደምን ሰቆታ ገርም ደግሞ ራሱ የሚከፈታ ይቆልፉት ነው ተፈጠረብሳ ማለቀውና አዲስ ነገር ተፈጠረ። ምን ያደረክ ነው? ይሄ እንዴት መጣሽ እዚህ? ቆይ ምን ማለት ነው? ይሄ በቃ እኔ አመቻችልሽ እኮ መጣው አይደል? እንደዛ እንድትኖሪ እሺ። ለምን መጣሽ እዚህ? አንቺ ፍላጎት እንዴና ነው ብቻዬን እዛ ልሆን ነው ምን አይነት ምሽቶች እንዳሳለፍኩ ቆይ እንዴት አትረዳኝም?
እኔም ተረጅኛ ታዲያ እኔ እኮ ማጠቅ ውስጥ ገባሁ። እኔ አንቺ ግዛ ምሽ አሁን ደግሞ ከእሷ ጋር አንቺ ለምን ደግሞ አታዩ? እሱን ቆይ ለምን ደግሞ ትረብሽኝ? ለምን ከህይወታችን አትወጪም እንዴ? ማነው እዚህ ጋር የሚረብሸው? ምን ይሆንሽ? አሁን ምንም ማለት አልችልም። አንተ ነህ ይሄን መጨረስ የምትችለው። ተረጋጊ። ገና አስተካከልሻል። ነው መታ እየረበሸችን ነው። ምን ማድረግ እችላለሁ? ከዚህ ምን ሳርጋልሽ ታዲያ? ለምን መጣሽ እዚህ? እንዴ ትናንት ምንድን ነው የተባባልነው? ቆይ በቃ እዛ እንድትኖሪ ያመቻችቼ ምናምን መጣሁ እኮ አይደል? ይሄ ምን ላድርግ? እዚህ እኮ እኔ ህይወት አለኝ። እኔ ምን ማድረግ እችላለሁ? ያው እንደዛ የሚባል ነገር የለም። ጀስት በቃ እስከሞል ድረስ አብረን ልንሆን ነው አይደል? ተነጋገሩ አለው ነው አልኩሽ። በቃ ከጎንሽ አለው። በቃ ፕሊስ ያቡ ፕሊስ፣ ጭራሽ እንደዚህ አታርግ። በቃ እባክሽን ከቻልሽ ውጪ። በቃ ውጪ። ይኸውልሽ ባላለቀ ህይወት እኮ የገባሽ አንቺ ነሽ። ውጪልን፣ በቃ ውጪልን። እኔ አሁን ከአንቺ ጋር መጣላት አልፈልግም። በቃ ይወለዳል፣ አለቀ። ውጪልን። እኔ ከሱ ጋር ሆኜ ነው መውለድ የምፈልገው። ስንት ነው ደጋግሜ የምነግርሽ? ከህይወታችን አንቺ ያለቀው መርጧል። ለምንድን ነው የምትረብሽን? በመሀል ልጅ እያለን አንቺ የሚመርጠው አንቺ ቢያንስ እኮ ሽማግሌ ምናምን አልተላከም እኮ አርግዘሻል። በቃ አለቀ። ኖርማል ነው፣ ይወለዳል ልጁ። እሱ አጠገብሽ ስለሆነ እዚህ መምጣት ምን አስፈለገሽ? ንገረኝ። እሺ ለምንድን ነው የመጣሽው እዚህ? በቃ እዚህ ስትሆን ምንድን ነው? ቆይ እኔ እኮ ያው አሁን ጨርሰናል አይደል እንዴ? ቆይ ምን ትሆኚ ነው የመጣሽው እዚህ? መልሽልኝ። ምን ለብረው እዚህ የመጣሽው? ምን ማለት ነው? ያው እንዴ ብቻዬን ጥለኝ ስንት ሰዓት ሙሉ አይደል እንዴ? ስንት ቀን ንገረኝ። እዚህ ምን ልታደርጊ ነው የመጣሽው? እዚህ ምን ትሰራለሽ? ምን ማለት ነው? ያው እኔ እኮ ታምሜ ለሊት ሙሉ እንዴት ስትሰቃይ እንዳደርኩኝ ታውቃለህ? ማለት አመመሽ? አመመሽ ነበር? ምን ማለት ነው? ቆይ ምን አይነት ጥያቄ ነው? እኔ ብቻዬን እኔ አላሳዝንም። እንደዚህ እኮ ነው እሱ ራሱ በጣም መሀከል ቤት ሆኖ በጣም ነው ግራ የሚመታው። በጣም ከባድ ነው። እንደዚህ የተሰቃየሁኝ እኔ ቢያንስ ግን እስክመጣ ቤት አጠብቂኛል። እዚህ ምን ትሰራለሽ? ስራ መመኛ አልቻልኩኝም እንዴ ብቻዬን እዛ ቤት ውስጥ እኔ ብቻዬን ምን ላድርግ? እሺ እንዴ ቆይ ያኔ ምንም እየተሰማህ አይደለም? እኔ እንደዛ ይሁንኩኝ ብቻዬን ጥለኸኝ መጣ። አንተ ግን እዚህ ፍቅር ትሰራለህ አይደል? እኔ ምን ላድርግሽ? እኔ በማርኮ ተጨነኩኝ። እኔ ምን ማድረግ አለብኝ? ምንድን ነው? ለምንድን ነው ብቻዬን ጥለኸኝ የሄድከው? ይሄ ምንድን ነው? የምን ደም ነው ይሄ? ይሄ የምን ደም ነው? ማለት የምን ደም ነው? የምን ደም ነው? የምን ደም ነው? ምንድን ነው ይሄ? አይደለም ይኸው እዚህ ጋር ምንድን ነው? ይሄ ደም ይሄው ደም ይሄ ደም አይደለም። ይሄ ምንድን ነው? አንተ ቦታ እንቀመጣለን አይደለ? በቃ የሆነ ነገር መጥቶ ነው የሚሆነው። የሆነ የሰራሽው ነገር አለ። ይሄ ደም ከየት መጣ? ይሄ ደም ከየት መጣ? ያረገዘች ሴት አደረገች ነገር ያለው ምንድን ነው የምትለው? አልገባኝም። ያው እንዴ ተቀመጥ ያው ቼክ አድርገን ነው የሚሆነው። ቼክ አድርገው። ይሄ ሁሉ ነገር ውሸት ነው። በውሸት ነው እንደዚህ የሚሰቃየው። መልሽ ውሸት ነው። ያው ቼክ አድርገው። ያው ቼክ አድርገው ናና ያው እና ቼክ አድርገው። ምንድን ነው ወይ እንትን ስትል ነክቶባት ነው መሰል ፔረድ እያየ ከሆነች ነክቶኝ ነው የሚሆነው እንዴ? እየቀለድሽ ከሆነ እኔ ራሴ ነኝ የምገልሽ። ወቂ እኛ ላይ ውያሽ ከሆነ ሄሉ እንዳረገችው አድርጋ ነው ብያለሁ። መጀመሪያ ግን አንቺ ውጤቱ ቀይረሽ ባልሆነ ነገርኩህ። ግን ያው እኔ ምንም ያልሽው ነገር የለም። ወስደሽ እያየሽ አንዴ ያስመረመርሽ ገብታ ነው የወጣችው ዶክተር እያየሽ ነው አይደል? ተመረመርኩት እያየሽ ነው አይደል? ሆስፒታል ሰው ነበር። አሁን ይሄ ደም ከየት እንደመጣ አላውቅም። ከየት ነው የመጣው? ይሄ ደም ነው አይደል? ከዚህ ውጭ ምንም አይደለም። ከዚህ ውጭ ይሄ ቀልድ ከሆነ ማለት ነው እኔና አንቺ ተጫረስን። እኔ ውሸት ይሁንልሽ ሄሉ፣ ውሸት ቢሆንልሽ ለአንቺ ጥሩ ነው። ምክንያቱም ከህይወታችሁ ሁለተኛ አታማቱን ትወጣለች፣ ሰላማዊ ኑሮ ትኖራላችሁ። ውሸት ከሆነ ካለው ተዘርጉ እስከሆነ ሰላም አታገኝም። አሁን አንቺ ፈራች። እስኪ ነይ
ከመቼ ወዲህ ነው ፔሪድ የምታይ? ፕሊዝ ይታያል። በእውነት የምሬን ነው። እንደዛ ነው ሴቶች ማጋጥማችሁ ከሆነ ፕሊዝ ተረዱ እንዴ። ይሁን አንቺ መጫወቻ ሆንኩ ማለት ነው። ያው እኔ እየዋሸሁ አይደለም። ምናልባት ስለተጨናገባት ትመረምሪያለሽ። ይሄን ነገር እንደገና ማየት ፈልጋለሁ። ያው ወስደ ራስ ታስመረምራታለህ። አስመረምራታለሁ። ይኸው አርግዛለች ብለሽ ነገርሽኝ። ያጨረሽ እንዴ? እንደዚህ አይሆንም እኮ ነገርኩሽ እንዴ። በጣም ስትረስ ነገር ሲመጣ ሊመጣ ይችላል። አንዳንዴ ሀፕን ያደርጋል እኮ። አብራር ሆስፒታል የወጣ ነው። አንቺ ከዋሽሽ ወቂ የምር ወቂ። ቆይ አንቺ ዶክተሩ ጋር ሁለታችን ሆነ አይደል እንዴ ከሷ አፍ የሰማ ነው። ከየት መጥቼ ነው አሁን በዚህ ቅስፈት ወጀት ነው ምናምን እያልሽ የምታወሪው? ፕሊዝ ይሄ ምን ያህል እኔን አፌክት እንደሚያደርገኝ አታውቂም? በሱ ፊት እሱና አይደለም ከእንደገና እናያለን። ያ ፕሊዝ እኔ ምንም እየዋሸሁክ አይደለም። በእውነት ትናንትና ያሳለፍኩትን ነገር አንተ ምንም አልገባህም። በጣም ነበር ስታመሚ ነበረው። በዚህ ሁኔታ እንዴት ነው እሺ ይሄን ልጅ ብቻዬን ደሞልዶ አትሊስት ከተወለደ በኋላ እንኳን እሺ በዚህ ሁኔታ እንዴት ነው እሺ የምንሆነው? የትኛውን ነው ተቀብዬ ማመን ያለብኝ? የትኛውን ነው ማመን ያለብኝ? ያ በኔ እንዴት ዋሻለሁ? እኔ እኮ ደስተኛ ነበርኩኝ እኮ። እሺ ይሁን ብዬ አምኜ ተቀብያለሁ አይደል? ልጅ እኔ ነው ሆስፒታል ሄደን ያየነው አይደል እንዴ? ዛሬ ምንድን ነው ዛሬ ማየው አንችልም። አንቺ ላይ ምን ማለት ቼክ ማድረግ እንችላለን። ያው በእውነት እኔ እየዋሸሁክ አይደለም። እኔ ነገርኩህ እኮ እኔ ባትለኝ ከህይወታችሁ ልወጣ እኮ ሲጀመር እኮ ወስኜ ነበረ፣ ግን ይሄ ስለተፈጠረ የመጣሁት። አሁን ምንድን ነው አልገባኝም። እኔ አሁን ያ ቆይ ምንድን ነው ቆይ የማይገባሽ? ቆይ አንቺ አሁን ይሄን ደማዩ ብለሽ ነው እንደዚህ የምትይኝ? እኔ እኮ ነው በመሀል የተሰቃየሁ ያለሁት። ያው ምን ማድረግ አለብኝ? ወደ አዲስ መለስኩ። ከባድ ነው። ሲቀጥል ባልጨረስከው ህይወት ገብተህ ይሄ ሁሉ ነገር የምታደርገው አንተ ነህ። አትሊስት በቃ ተስፋ አድርጌ ነበረ ነገሮች ባይስተካከሉ። እሷ ቤት ነው የኛ ቤት እኮ አይደለም። የእናንተ ቤት አለ እዛ። እንዴት ነው ቆይ የምታወራው? ይኸው በቃ ተረጋጊ። ገብቶሻል? እኔም እንደዚህ ሳልወድሽ ሳላፈቅርሽ እንደሆነ አትፍረጅብኝ። በቃ አማራጭ የለኝም። በቃ እዛ ኑሪ። እኔ ነገርኩህ። እኔ ብቻ እንዴት ነው የምኖረው እዛ? እንዴት ነው ብቻሽን የምትሆኚ? እሺ ምን ይሆንልሽ? ሞግዚት ይምጣልሽ? ምን ይሆናል? እንዴት ነው ሶስታችሁ አብራችሁ የምትሆኑ? አታልቅሽ፣ ቢያንስ አታልቅሽ። ተረጋጊ። በቃ ራስሽን አረጋጊ። ረፊሽ ሄዱ ምንና በቃ እኔ እነዛም ከምልልኝ በቃ አላር እዚህ ትኑር። በቃ እሷም ቢሆን በቃ እዚህ ትኑር። የሆነ መንገድ እንፈጥራለን። ምን ማለት ነው? ያው እዚህ ትኑር ማለት እንዴት ነው? እዚህ ትኖር በቃ እዚህ ጋር እኛ ጋር ትኑር። በቃ አንደኛ እሷ ልንከላከል እያልኩ በሄድኩኝ ቁጥር ሌላ ጸብ ነው የሚነሳው። እዚህ እንዴት ነው ለሶስት ምን ነው ትኖረው? በቃ እዚህ የሆነ መንገድ እንፈጥራለን። ይሉ በቃ እሺ በይኝ። እኔ በቃ እዚህ የምትኖርበት መንገድ እናመቻች። በቃ እዚህ ትኑር ለትንሽ ጊዜ በቃ ሄሉ በቃ ለትንሽ ጊዜ እሷ ወደ ራሷ ትመለሳለች። በቃ የሆነ ጊዜ በኋላ ይሰለቻታል። ከዚህ መኖር አትፈልግም። ብቻ ነገሮች እስኪመቻቹ ድረስ በቃ እዚህ ትኑር። በቃ እኔ ሻንጣ ለሶስት ምን ኖሩ እንደዚህ አትሁኝ ሄሉ። ጉድ እንደዚህ አትሁኝ ፕሊዝ። አረ የማይሆን ነገር ነው ሄሉ። ወደ ራስሽን ተጠንቀቂ። የሆነ ነገር በየዋህነት የሆነ ነገር እንዳትሆኝ። የዋህ መሆን አንዳንዴ ዋጋ ያስከፍላል። ወደ ራሳችሁ እንትን ብላችሁ ሁሉ ጊዜ ለሁሉም ሰው የዋህ ከሆናችሁ ራስሽን ዋጋ እንዳታስከፍልሽ ተጠንቀቂ። ምክንያቱም ሰው በቅናት የሚያደርገውን አያውቅም። የሆነ ክፋት ትመኛለች ብዬ ሳይሆን አንዳንድ ሰው እንትን አያስብም። አይዶን ነው ብቻ። ለማንኛውም ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ። ብቻ ከባድ ነው።